በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? አሜን። የእግዚአብሔር ፍጹም ሰላም ከሁላችን ጋር ይሁን። ይህ በየሳምንቱ ቅዳሜ በዚህ ሰዓት በምስካየ ኅዙናን መድኃኔዓለም ገዳም በተምሮ ማስተማር ሰንበት ትምህርት ቤት የመስማት የተሳናቸው ጉዳይ ክፍል ከማህበረ ቅዱሳን ቴሌቪዥን ጋር በመተባበር የሚቀርብላችሁ ሳምንታዊ መርሃ ግብራችን ነው። በዛሬው የመርሃ ግብር ጊዜያችን ስለ ጾም በሰፊው እንነጋገራለን። ጾም ምንድን ነው? ጾም ተከለከለ፣ ተገደበ የሚለውን ትርጉም የሚሰጠን ሲሆን ለተወሰኑ ሰዓታት ከምግብና ከውሃ ተከልሎ መቆየት ማለት ነው። ውስጣዊ ምስጢሩ ግን ለእግዚአብሔርና ለነፍስ አልገዛም ያለችውን ስጋ ከምቾት ለይቶ በድካምና በብርታት ነፍስን ከእግዚአብሔር ጋር ማገናኘት ነው። ለዚህም የቤተ ክርስቲያን ሊቃውንት ሲያስተምሩ ጾም ትፌውስ ቁስለ ነፍስ ብለው ይነግሩናል። በመሆኑም ጾምን ስንጾም ከላመ ከጣመ ነገር ሁሉ ተለይተን መጾም እንዳለብንና እንዲሁም ደግሞ ከስጋ ተዋጽኦ ምግቦችም መከልከል እንዳለብን ጭምር ነው። እንግዲህ እኔ ትንሽ ስለ ጾም ይህንን ካልኳችሁ መምህራችን መምህር ዳዊት ተስፋዬ ደግሞ በሰፊው ጾምን በተመለከተ ያስተምሩናል። ለሳቸው ተናጋሪ አንደበትን ለእኛም አስተዋይ ሕሊና ይስጠን እያልን ወደ ትምህርቱ እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ቸርነትና ምሕረቱ የባህሪው የሆነ አምላካችን እግዚአብሔር በቸርነቱና በምሕረቱ ጠብቆና ከልሎ ለዚህ ሰዓትና ደቂቃ ስላደረሰን ስሙ የተመሰገነ ይሁን። እንኳን ለጾመ ሐዋርያት በሰላምና በጤና አደረሳችሁ። እንግዲህ እንደ እግዚአብሔር እንደ አምላካችን መልካምና በጎ ፈቃድ ባሉን ጥቂት ደቂቃዎች የምንነጋገረውና የምንማማረው የትምህርታችን ርዕስ የሚሆነው ወቅቱንና ጊዜውን መነሻ በማድረግ ስለ ጾመ ሐዋርያት ይሆናል። ጾመ ሐዋርያት ስያሜውን ከየት መጣ? ይህ ጾም ማን ነው የሚጾመው? እንዴት ነው መጾምስ ያለብን የሚለውንና ከጾሙ ምንድነው የምናገኘው ጥቅም የሚሉትን እንመለከትበታለን። እንግዲህ ከስሙ ስንነሳ ጾመ ሐዋርያት በተለምዶ የሰኔ ጾም እንዲሁም የቄስ ጾም እየተባለ ይጠራል። የሰኔ ጾም እየተባለ የሚጠራበት ምክንያት ጾሙ በሰኔ ወር ስለሚጾም ሲሆን የቄስ ጾም እየተባለም የሚጠራው ቅዱሳን ሐዋርያት የጾሙት ጾም በመሆኑ ነው። ነገር ግን እነዚህ አባባሎች እንጂ በቤተ ክርስቲያን ስርዓት የቄስ ጾም የእገሌ ጾም የሚባል የለም። ጾም ፈውስ የምናገኝበት ይቅርታ ምሕረትን ከእግዚአብሔር የምንቀበልበት ሰው ሁሉ የሚጾመው የእግዚአብሔርን ፊት የሚሻ ሁሉ የሚጾመው እንጂ ለገሌ ተብሎ የሚሰጥ አይደለም። ስለዚህ ለቅዱሳን ሐዋርያት የጾሙት በመሆኑ የሐዋርያት ጾም ተብሎ ሊጠራ ሊሰየም ችሏል። እንግዲህ ይሄ ጾመ ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ አምላካዊ ቃል እንደተናገረው እንደሚጾሙ አስቀድሞ ተናግሮ ነበርና በዛ መሰረት የጾሙት ጾም ነው። በማቴዎስ ወንጌል ምዕራፍ 9 ቁጥር 14 ላይ የዮሐንስ ደቀ መዛሙርት መጥተው ጌታ ሆይ እኛና ፈሪሳውያን እንጾማለን፣ ያንተ ደቀ መዛሙርት ግን አይጾሙም፣ ለምንድን ነው ብለው ጠየቁት። አሁን እዚህ ላይ የምንመለከተው እኛ እየጾምን ነው፣ ፈሪሳውያንም እንጾማለን፣
ያንተ ደቀ መዛሙርት ግን አይጾሙም። ስለዚህ ጾም አያስፈልግም ወይ አይነት ጥያቄ ነው ጥያቄያቸው። ጌታችን ሲመልስላቸው ሚዜዎች ሙሽራው ከነሱ ጋር ሳለ ማዘንና መተገዝ አይጠበቅባቸውም። ሙሽራው ግን ከነሱ በተለየ ጊዜ ይጾማሉ አላቸው። እንግዲህ ጾም ሐዘን ለቅሶ ስለሆነ እኔ ከነሱ ጋር እስካለሁ ድረስ ሐዘን መጨነቅ መራብ የለባቸውም፣ ይሄ አያገኛቸውም። ነገር ግን እኔ ሙሽራው ከነሱ የምለይበት ጊዜ አለ፣ ያኔ ይጾማሉ፣ ያኔ ይጸልያሉ ብሎ መልስ ሰጣቸው። ያኔ ያለው እሱ በዚህ ዓለም ላይ የድህነት ስራውን ፈጽሞ በሚያደርግበት ጊዜ ቅዱሳን ሐዋርያት ይጾማሉ አላቸው። አንደኛው ምክንያት ይሄ ነው። እነሱ የማይጾሙበት ምክንያት ከሱ ጋራ ስለሆኑ ነው። ከሱ ጋራ ሆነው ሐዘን ለቅሶ ስለሌለባቸው አሁን አይጾሙም አላቸው። ጾም አያስፈልግም አላላቸው። ይጾማሉ ግን አሁን አይደለም አላቸው። ሌላው ምክንያት ጾም ብርታትን ኃይልን ስለሚፈልግ እነሱም የመንፈስ ቅዱስን ኃይል እስኪቀበሉ ድረስ ይቆያሉ። መንፈስ ቅዱስን ከተቀበሉ በኋላ ይጾማሉ ብሎ ምላሽ ሰጥቷቸዋል። ከዛም እንግዲህ ቅዱሳን ሐዋርያትም የጌታን አብነት አድርገው በጰራቅሊጦስ በኋላ ጾመዋል። እሱ በመጥምቀ መለኮት ቅዱስ ዮሐንስ እጅ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄዶ እንደ ጾመ ሁሉ እነሱም መንፈስ ቅዱስን በመንፈስ ቅዱስ ከተጠመቁ በኋላ መንፈስ ቅዱስን ከተቀበሉ በኋላ ወደ ተለያየ ሀገረ ስብከታቸው ከመሄዳቸው ከመበታተናቸው በፊት በአንድነት ሆነው ጾመዋል፣ ጸልየዋል። በአገልግሎታቸው በመውጣት በመውረዳቸው እግዚአብሔር ከነሱ ጋር እንዲሆን ጸልየዋል፣ ጾመዋል፣ ለምነዋል። ስለዚህ ጾም ቅዱሳን ሐዋርያት የጾሙት ጾም ነው። ጾም አያስፈልግም አላላቸውም። ጾምማ ያስፈልጋል። ጾምማ እንደሚያስፈልግ ከአዳም ጀምሮ ቅዱሳን ነቢያት ሲጾሙ ሲለምኑ ሲማጸኑ ነበር። ይህም ብቻ አይደለም፣ የእግዚአብሔርም ትእዛዝ ነው። ሰው እንዲጠፋ የእግዚአብሔር ፈቃዱ አይደለም። በጥፋታችን እንድንጠፋ እግዚአብሔር አይፈልግም፣ አይፈቅድም። ስለዚህ ሰው ከጥፋቱ እንዲመለስ ምሕረት ይቅርታውን እንዲያገኝ እግዚአብሔር ይሻል ይፈልጋል። ስለዚህ ተመለሱ ይላል። በዚህ በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ የምናገኘው ኃይለ ቃል አለ። እግዚአብሔር እንዲህ ይላል፣ በፍጹም ልቦናችሁ በጾም በለቅሶና በዋይታ ወደ እኔ ተመለሱ ይላል። በለቅሶ በጾም በጸሎት ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ። ሰው በይቅርታ የእግዚአብሔር ይቅርታ ምሕረት ሽቶ ወደ እግዚአብሔር ይጮሃል፣ ያለቅሳል፣ ምሕረትን ስጠኝ ይላል። እግዚአብሔር ደግሞ ወደ ሰው ይመለከታል፣ በምሕረት ይመለሳል፣ ይቅርታውን ያደርጋል። አደርጋለሁ አለ። ይሄ የእግዚአብሔር ትእዛዝ ነው። ወደ እኔ ተመለሱ በጾም ወደ እኔ ተመለሱ በለቅሶ ወደ እኔ ተመለሱ በእንባ አለ። ስለዚህ ይህ ጾም ወደ እግዚአብሔር የምናለቅስበት ወደ እግዚአብሔር የምንጮህበት ምሕረትና ይቅርታውን የምንሻበት ቅዱስ ጾም ነው። ቅዱሳን ሐዋርያት ስለ ጾሙ ይሄ የሐዋርያት ብቻ ነው አይባልም። የቄሶች ጾም ብቻ አይባልም። የቄሶች ጾም የሚባል የለም። ምሕረትን የሚሹ ቄሶች ብቻ አይደሉም፣ ካህናት ብቻ አይደሉም። ሁላችን በድለናል። ሁላችን እግዚአብሔርን አሳዝነናል። ሁላችን ከእግዚአብሔር ሕግና ስርዓት ወጥተናል። ስለዚህ ከእግዚአብሔር ሕግና ስርዓት ሁሉ የወጣ ወደ እግዚአብሔር መመለስ አለበት። ምሕረቱን መሻት አለበት። ይቅርታውን መጠየቅ አለበት። ያኔ እግዚአብሔር ወደኛ ይመለሳል። ቅዱስ ዳዊት በራሱ ኃጢአት ምክንያት አልቅሷል፣ አንብቷል። አልጋዬን በእንባዬ አረሳለሁ ብሏል። ስለዚህ እኛም እናለቅሳለን ስለ ኃጢአታችን። ይሄ ጾም እኔን አይመለከተኝም ማለት እኮ ኃጢአት የለብኝም ማለት እኮ ትዕቢት እኮ ነው። ምሕረት አልሻም ማለት እኮ ከዚህ በላይ ትዕቢት ምን አለ?
ራስን ከፍ ከፍ ማድረግ በማወቅም ባለማወቅም። ዛሬ ዓለማችን ሀገራችን ያሉበትን ሁኔታ እያየን ነው። እንኳን አይደለም በቤተ ክርስቲያን የተፈቀዱ አጽዋማትን ይቅርና በግላችን ራሱ ሱባኤ የምንይዝበት ጊዜና ሰዓት ነው፣ ወቅት ነው። ምንም ደስ የሚያሰኝ ነገር የለም። ለቅሶ ነው፣ ዋይታ ነው፣ ረሃብ ነው፣ ጥም ነው፣ በግፍ መገደል ነው፣ መሞት ነው። ይህን እያየ ሰው እንዴት አልጾምም ይላል? ይሄ ጾም እኔን አይመለከተኝም እንዴት ሊል ይችላል? እንዴት ህሊናስ ይቀበላል? ስለዚህ ጾም ምህረትና ይቅርታን ከእግዚአብሔር የምናገኝበት ነው። ቸርነቱን የምንቀምስበት ነው። እግዚአብሔር እንድንጠፋ አይፈልግም። የሟችን ሞት አልፈቅድም፣ ተመለሱና በሕይወት ኑሩ ይላል ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30። በምህረት በይቅርታ ወደኛ እንዲመለስ ይፈልጋል እግዚአብሔር። ለምን ትሞታላችሁ? የሟችን ሞት በፈቃዳችን የምንሞተው ሞት እግዚአብሔር አይፈቅድም፣ አይሻም። ተመለሱ ይላል። ከክፉ ተግባራችን ከክፉ ግብራችን እንድንመለስ የእግዚአብሔር ፈቃዱ ነው። ብዙዎች አንሰማ ብለው ወደ እግዚአብሔር አልመለስ ብለው የጠፉ አሉ። በመጽሐፍ የምናውቃቸው ብዙ ታሪኮች አሉ። ብዙ ተነግሯል። በዚህ የተጻፈው ሁሉ ለእኛ ለትምህርታችን ለተግሳጽ ተጽፎልናል ብሏል ቅዱስ ጳውሎስ። በዚህ የተጻፈው ሁሉ ለእኛ ለምህረት ነው፣ ለእኛ ለትምህርት ነው፣ ለእኛ ለተግሳጽ ነው። የወደቁትን ስናይ እንዳንወድቅ፣ የበረቱ የተነሱትን ስናይ እንድንነሳ ነው። እንደውም ይሄ ጾም ቅዱሳን ሐዋርያት የጾሙት ጾም አብነት አድርገን እንድንጾም ነው። ጾምማ ባያስፈልግ ኖሮ ለፈሪሳውያን አዎ እናንተ የጾማችሁ ትክክል አይደለም፣ ጾም አያስፈልግ የሚል ነበር ጌታ። ግን እንደሚያስፈልግ ይጾማሉ አላቸው። አሁን አይደለም ግን ይጾማሉ። ስለዚህ ቅዱሳን ሐዋርያት እነሱ ጾመው ለተከታዮቻቸውም እንዲጾሙ አብነት ሆነው ሲወርድ ሲዋረድ እኛ ጋር ደርሷል። ጾም ዋጋ የምናገኝበት ስለሆነ ጾም ከእግዚአብሔር የእግዚአብሔርን ፊት የምንመለከትበት ስለሆነ ደስ ብሎ ልንጾም ይገባናል። ቅዱስ ያሬድ ጾም የነፍስ ቁስል ትፈውሳለች ይላል። ፈውስ የምናገኝበት በስጋም በነፍስም ምህረት የምናገኝበት ነው። እግዚአብሔር ደግሞ ይህን ይሻል፣ እንድንጠፋበት አይፈልግም። ተመለሱ ተብለው ያልተመለሱ ብዙዎች አሉ በመጽሐፍ ቅዱስ። በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ጀምሮ የምናገኘው ታሪክ በሶዶምና ጎሞራ የነበሩ ሕዝቦች በሎጥ አማካኝነት እግዚአብሔር እንዲመለሱ እንዲያለቅሱ ወደ እሱ ፊታቸው እንዲመልሱ ብዙ ጊዜ ነገራቸው። ነገር ግን ሊመለሱ አልቻሉም። እንደውም በኃጢአት ላይ ኃጢአት በበደል ላይ በደል እየጨመሩ ሄዱ። ዛሬም በዓለማችን በሀገራችን የሶዶማውያን ግብር አለ፣ ስራ አለ ከእግዚአብሔር የሚለይ። እግዚአብሔር ተመለሱ ይላል፣ በአንድም በሌላ ያስተምራል። ግን ሰው አያስተውልም፣ አናስተውልም። ባለማስተዋላቸው እምቢ በማለታቸው በእሳት ተቃጥለው ሞቱ። ዛሬም እየተቃጠልን ነው በዓለማችን በሀገራችን በተለያየ ምክንያት በተለያየ ቦታ ሰው እየታረደ ሰው እየሞተ ቤተክርስቲያን የተቃጠለች ብዙ መከራዎች አሉ። ምንም ደስ የሚያሰኝ ነገር አይደለም። ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ የሚያስጨንቅ ዘመን እንዲመጣ ይህን ወቅ ይለዋል ለልጁ ለመንፈሳዊ ልጁ ለቅዱስ ጢሞቴዎስ። በመጨረሻ ዘመን የሚያስጨንቅ ዘመን ይመጣል። የሚያስጨንቅ ጊዜ። ዛሬ የማይጨነቅ ማን አለ? ዛሬ የማይታወክ ማን አለ? ስለዚህ ሰው ከተጨነቀ፣ ሰው ሰላሙን ካጣ ወደ እግዚአብሔር መመለስ አለበት። ምህረቱን መሻት አለበት። ይቅርታውን መጠየቅ አለበት። በኖህ ዘመን የነበሩትንም ማስታወስ ይቻላል። በኖህ አማካኝነት እግዚአብሔር እንዲመለሱ ለምን የሟችን ሞት አይፈቅድማ እግዚአብሔር። ሰው በጥፋቱ እንዲጠፋ እግዚአብሔር አይፈልግም፣ እንድንመለስ ነው የሚፈልገው። ስለዚህ በኖህ ዘመን የነበሩትም
እንዲሁ ከእግዚአብሔር የተለየ ኃጢአትና በደልን በመስራታቸው ወደ ሞት አፋፍ አብዝተው ቀረቡ። በኖህ አማካኝነት እግዚአብሔር እንዲመለሱ ነገራቸው፣ መከራቸው፣ ዘከራቸው። ግን ለመመለስ ፈቃደኛ አልሆኑም። ስለዚህ ኖህ መርከብ ስራ ብሎ እግዚአብሔር መርከብ ሲሰራ ያሾፉበት ነበር፣ ይቀልዱበት ነበር። አሁን ፀሐይ ነው፣ በዚህ ጠራራ ፀሐይ የምን መርከብ ነው የሚሰራው እያሉ፣ እሱ ግን የእግዚአብሔርን ትእዛዝ ብቻ ነበር ሲፈጽም የነበረው። ዛሬ የሚያሾፉ አሉ። ሰው ሲጾም፣ ሰው ሲጸልይ፣ ሰው ሲለምን፣ ሰው ሲማጸን ይሄ እኮ የቄሶች ጾም ነው፣ ምን ነው አካበድክ፣ ምን ነው እንዲህ አረክ የሚሉ አሉ። እንደ ኖህ ዘመን በኖህ እንዲህ ሲሉ ነበር፣ ሲያሾፉ ነበር። ኖህ ግን ዝም ብሎ ስራውን ሰራ። ዛሬም እኛ እንዲሁ እግዚአብሔር እንዳዘዘን ብቻ ማድረግ ነው የኛ ድርሻ። እነዛ በኖህ ዘመን የነበሩት ሰዎች ኖህ መርከቡን ሰርቶ እሱና ዘመኖቹ በመርከቡ ሲገቡ ራሱ እነሱ ግን በውጭ ሆነው እየጨፈሩ እየጠጡ እየዘሞቱ ጥፋቱን እንኳን እያዩ ሊመለሱ ፈቃደኞች አልነበሩ። ጌታችን ስለ ዕለተ ምጽአት ሲያስተምር በማቴዎስ ወንጌል ምዕራፍ 24 ቁጥር 38 ላይ በኖህ ዘመን እንደነበሩት አለ። በኖህ ዘመን ኖህ በመርከቡ እስኪገባ ድረስ ሲጨፍሩ፣ ሲዘሉ፣ ሲዘሙቱ ነበር ይላል እነዛ ሰዎች። ዛሬም እንዲህ እኮ ነው። የዓለምን ጥፋት እያየን እየተመለከት ግን እኛ ዛሬም ኃጢአት ውስጥ ነን። ዛሬም ጭፈራ ውስጥ ነን። ዛሬም ዳንኪራ ውስጥ ነን። ዛሬም ከእግዚአብሔር ሕግና ስርዓት ውጭ ነው የምንራመደው፣ የምንሄደው፣ የምንጓዘው። እባካችሁ ተመለሱ ይላል እግዚአብሔር። ስለዚህ ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ በአገልግሎታቸው ሁሉ እግዚአብሔር ከነሱ ጋር እንዲሆን የጾሙት ቅዱስ ጾም። ስለዚህ እኛም በምንሰማራቸው ሁሉ አገልግሎቶች እግዚአብሔር ከኛ ጋር እንዲወጣ፣ ከኛ ጋር እንዲገባ፣ አገልግሎታችን፣ ስራዎቻችን ሁሉ እንዲባርክ መጾም ያስፈልጋል። በጾም መጀመር ያስፈልጋል። ጾም ምኑ ነው ክፋት? ጾም እኮ ብርታት ነው፣ ኃይል ነው፣ ጉልበት እኮ ነው። በዚህ እኮ ብዙዎች ተጠቅመዋል እኮ። ብዙዎችን ማንሳት ይቻላል እኮ። አናንያ፣ አዛርያ፣ ሚሳኤል እነዛ ሶስቱን ሕፃናት ማስታወስ እንችላለን። ጥሬ እየቆረጠሙ ውሃ እየጠጡ የንጉሱን ቤት ድሎት አንፈልግም ብለው፣ ጮማውን ጠጁን አንፈልግም ብለው ጾምን በመጾማቸው ከእሳት ድነዋል። እናስታውሳቸዋለን። ወደ እሳት ቢጣሉ ቅዱስ ገብርኤል በእሳቱ መካከል ተገኝቶ የእሳቱን ባህሪ አጥፍቶላቸዋል። በእሳት ውስጥ እየተመላለሱ እግዚአብሔርን እንዲያመሰግኑ አድርጓቸዋል። ይሄ የጾም ውጤት እኮ ነው። ዳንኤልን ማንሳት እንችላለን። እኔ ዳንኤል ይላል በትንቢተ ዳንኤል ምዕራፍ 9 ቁጥር 3 ላይ በዚያን ጊዜ እኔ ዳንኤል ስጾምና ስጸልይ ይላል፣ ማቅ ለብሼ አመድ ነስቼ ስማጸን ይላል ዳንኤል። እንዲህ ነው እግዚአብሔር ሲለምን የነበረው፣ ራሱን ዝቅ አድርጎ ምሕረትን ከእግዚአብሔር፣ ይቅርታን ከእግዚአብሔር። በመጨረሻ ዳንኤል ወደ አናብስት ጉድጓድ ቢጣልም የአንበሶቹን አፍ እግዚአብሔር ዘጋ አለ። መልአኩ ልኮ የአንበሶቹን አፍ ዘጋ እግዚአብሔር። ይሄ የጾም ውጤት ነው። ያልጾሙት ደግሞ በጉልበታቸው በኃይላቸው ሲመኩ የነበሩት ደግሞ ዳንኤልን የወረወሩት፣ ዳንኤል የተወረወረው ወደ ተራቡ አንበሶች ነው። ግን እንዳይበሉ የአውሬነት ጸባያቸውን ባህሪያቸውን እግዚአብሔር ቀየረው። ስለዚህ ዳንኤል እንደውም ያሟሙቁት ነበረ፣ ትንፋሽ ይሰጡት ነበረ ነው የሚል። ዳንኤልን የወረወሩት ኋላ ላይ ዳንኤል ወጥቶ እነሱ ሲወረወሩ በአየር ላይ ተቀበሏቸው፣ አጥንቶቻቸውንም ቆረጣጠሟቸው ይላል። አያችሁ፣ እነዛ ሶስቱ ሕፃናትንም ወደ እሳት የወረወሯቸው በወላፈኑ ምክንያት ወርዋሪዎቹ ተቃጠሉ ይላል። እሳት ውስጥ የገቡት ግን ዳኑ። ይሄ እኮ ነው የጾም ውጤት። ጾም እኮ ጤና ነው፣ ሕይወትን ማግኛ እኮ ነው። የእግዚአብሔርን የምህረቱን ፊቱን መመልከቻና ማግኛ መንገድ ነው። በዚህ መንገድ እንድንሄድ ነው እግዚአብሔር የሚሻ፣ እግዚአብሔር የሚፈልገው፣ እግዚአብሔር የሚያዘንም።
ስለዚህ ቅዱሳን ሐዋርያት እሱ እንዳዘዛቸው ጾሙ፣ አብነት አድርገውት ጾሙ። ለተከታዮቻቸውም ይህን አስተላለፉ። እኛም ዛሬ ቤተክርስቲያን ከ7ቱ አጽዋማት አንዱ አድርጋ በሰኔ ወር እንጾማለን። የቅዱሳን ሐዋርያት በረከት እንዲያድርብን ከነሱ ምሕረት ይቅርታን እግዚአብሔር እንዲያድለን እንዲሰጠን በረከታቸው እንዲያሳድርብን የምንጾመው ቅዱስ ጾም ነው። እንግዲህ ይሄ ጾም የእግዚአብሔር ትእዛዝ ነው፣ የእግዚአብሔር ፈቃድ ነው። እንድንጾም እግዚአብሔር ያዘዘው ነው። ስለዚህ በሀገር ላይ መከራ ሲመጣ ሰው ከጾመ እግዚአብሔር ምሕረቱን ያደርጋል። የነነዌ ሰዎችን መመልከት እንችላለን። በትንቢተ ዮናስ ምዕራፍ 3 ቁጥር 1 ላይ የነነዌ ሰዎች ወደ እግዚአብሔር መመለስ አልቻሉም። በኃጢአት በበደል በክፋት ውስጥ ስለነበሩ እግዚአብሔር ደግሞ በዮናስ አማካኝነት አስተማራቸው፣ ነገራቸው፣ መከራቸው። እነሱ ግን ሰሙ። እንደነዛ በኖህ ዘመን እንደነበሩት በነ ሎጥ ዘመን እንደነበሩት ሰዎች አይደሉም። የነነዌ ሰዎች ሰሙ፣ እግዚአብሔርን አመኑ ይላል። እግዚአብሔርን አመኑ። ከንጉሱ ጀምሮ እስከታች ያለችው ድረስ የእግዚአብሔርን ቃል በዮናስ አማካኝነት የተናገረውን አመኑ፣ ሰሙ። አዋጅ አሳወጁ። ለጾም አዋጅ አሳወጁ። ጾም እንዲጾም አደረገ ንጉሱ። ሰዎችን ብቻ አይደለም እንስሳ ሳይቀር። የሚገርም ነው። አሁን በዚህ በነገርኳችሁ ጥቅስ ላይ ትንቢተ ዮናስ ምዕራፍ 3 ቁጥር 1 ላይ እንስሶች እንዳይበሉና እንዳይጠጡ እንዳይሰማሩም ተደረጉ ይላል። አያችሁ፣ የጾምን ጥቅም የተረዳ አይደለም ሰው እንስሳው እንኳን እንዲጾም ያደርጋል። እንስሳ እንኳን እንዳይበላና እንዳይጠጣ ያደርጋሉ። ስለዚህ እንስሶች እንኳን እንዳይበሉና እንዳይጠጡ ከለከሏቸው፣ እንዳይሰማሩም አደረጓቸው። እግዚአብሔር እኮ ይሄን ይፈልጋል። እንዲህ ሲሆን እኮ እሱ ይመለሳል እኮ። እኔም እመለሳለሁ እኮ ነው ያለው እግዚአብሔር። ስለዚህ ያ ሊመጣባቸው የነበረውን እሳት አሳይቶ መለሰላቸው። ዛሬም እሳት እየወረደ ነው በዓለማችን። ስለዚህ መመለስ ያስፈልጋል። ይቅርታውን መሻት ያስፈልጋል። ማሪ ነህና ማረን ማለት ያስፈልጋል እግዚአብሔርን። ይሄ ሁሉ የመጣው በእኔ ምክንያት ነው ልንል ያስፈልጋል። ወደ ሌሎች መጠቆም አይደለም፣ ስራዎቻችንን ማየት ነው። ስራዬ እግዚአብሔርን ደስ የሚያሰኝ ነው ወይ ማለት ነው። ካልሆነ መመለስ ነው፣ ንስሐ መግባት ነው፣ የእግዚአብሔር ፊት መሻት ነው። በእኔ ምክንያት ነው የመጣው ማለት ይገባል። እያንዳንዱ የምናያቸው ነገሮች ሁሉ ዮናስ እኮ እንዲህ ነው ያለው። በመርከብ ሸሽቶ እግዚአብሔር ወዳዘዘው ሳይ ወደ ነነዌ ሰው ወደ ተርሲስ ለመሸሽ በተነሳ ጊዜ ታሪኩን ስለምታውቁት በትንቢተ ዮናስ ላይ የተጻፈ የተመዘገበ ነው። ለመሸሽ በተነሳ ጊዜ መርከቧ በአውሎ ነፋስ ተናወጠ። በዛ ውስጥ የነበሩ ነጋዴዎች ዕቃዎቻቸውን አወጡ፣ ወደ ውጭ ጣሉ። ግን ሊቀልላቸው አልቻለም። ይሄ በማን ምክንያት ነው የመጣው ብለው ተነጋገሩ። ያኔ ዮናስ በእኔ ምክንያት ነው አለ። ይሄ ማዕበል የመጣባችሁ፣ ይሄ መከራ የመጣባችሁ በእኔ ምክንያት ነው። ስለዚህ ይሄን አውጥታችሁ ጣሉኝ አለ። ዛሬም ዓለም የምትነዋወጠው በእኛ ምክንያት ይሆናል። በእኔ ምክንያት ነው ልንል ያስፈልጋል። ያኔ ስንመለስ እግዚአብሔር ደግሞ በምህረት ይመለሳል፣ በቸርነቱ በምህረት ይመለስልን። ስለዚህ ስንጾም ግን እንዴት ነው የምንጾመው? እንኳን ሳንጾም አይደለም ጾመን ራሱ እንደ እግዚአብሔር ፈቃድ ካልጾም ጾማችን ዋጋ አይኖረውም። ጾመው ዋጋ አልባ የሆኑ ብዙ ሰዎች አሉ። በዚህ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ ያለ ኃይለ ቃል እንዲህ ይላል፣ ስለምን ጾምን አንተም አልተመለከትንም፣ ሰውነታችንን ስለምን አዋረድ አንተም አላወቅህንም ይላሉ ይላል። አያችሁ፣ ጾሙ፣ ጸለዩ፣
ሰውነታችን አዋረድን፣ አንተ ግን አልሰማንም አላየህንም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጠብና ለክርክር ትጾማላችሁ፣ ድሃውንም በጡጫ ትማታላችሁ። በምትጮሁበት ጊዜ ድምፃችሁ እንዲሰማ ለእኔ ትማጸናላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ ይህን ጾም የመረጥኩ ነውን ይላል። አያችሁ፣ በጾማችሁ ጊዜ ሰራተኞቻችሁን ታስጨንቃላችሁ፣ ትማታላችሁ፣ ለጸብ ለድብድብ ታደርጉታላችሁ። እኔ እንዲህ አይነትን ጾም ነው ያዘዝኩት። አያችሁ፣ ጾም ታዟል፣ ግን የታዘዘው አይነት ጾም አለ ማለት ነው። ያ የታዘዘው አይነት ጾም ቂምን ይዘን ለበቀል መሮጥ አይደለም፣ ይቅርታ ምህረትን ማድረግ ነው። ከኛ በታች ያሉትን እኛ የበላይ ነን ብለን እነሱ ወደ ታች ማድረግ አይደለም፣ መርገጥ አይደለም፣ መምታት አይደለም፣ መስደብ አይደለም፣ ማዋረድ አይደለም። ለነሱ በጎነትን ማድረግ ነው ጾም ማለት። የተራበው ማብላት ነው፣ የተጠማው ማጠጣት ነው። ይቅርታ ቸርነት ማድረግ ነው። እኛ ይህን እንድናገኝ እኛ ይቅርታን እንምንሻ ከሆነ ይቅርታን ማድረግ ነው። ይህን ነው በዚሁ በቁጥር 8 ላይ እንዲህ ይላል፣ ለተራበውም ይላል እግዚአብሔር የሚፈልገው አይነት ጾም ነው። ለተራበውም እንጀራን አብዛው፣ ድሆችንም ወደ ቤትህ አስገብተህ አሳድራቸው። የተራቆተውንም ብታይ አልብሰው፣ ከስጋ ዘመድህ አትሸሽግ። ያን ጊዜ ይላል የምናገኘው ያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይመጣል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር ይጋረዳሃል። አይችል እንደ እግዚአብሔር ፈቃድ ስንሄድ ብርሃንህ ይወጣል። የእግዚአብሔር ምሕረት ጽድቅህ ክብር ይጋረዳል። ስለዚህ የእግዚአብሔር ምሕረትን ለማግኘት ብርሃንን ለማግኘት ይቅርታውን ለማግኘት ስንጾም እንደ ፈቃዱ ልንጾም ያስፈልጋል። የእኛን ፈቃድ አለ የምንፈጽመው። በጾማችሁ ጊዜ ፈቃዳችሁን የምታደርጉት አለ። አሁን እኛ እየጾምን ያለን የእኛን ፈቃድ ነው የእግዚአብሔር ፈቃድ ነው እየፈጸም ያለ ነው? ራሳችንን ልንመረምር ያስፈልጋል። ጌታችንም በአካለ ሥጋ በነበረ ጊዜ ስለ ጾም ሲናገር በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ እንዲህ ይላል፣ በምትጾሙበት ጊዜ እንደ ግብዞች አትሁኑ ይላል። አያችሁ፣ በምትጾሙበት ጊዜ እንደ ግብዞች አትሁኑ። ግብዞች ምንድን ነው የሚያደርጉት? እነርሱ እንደ ጾሙ ለሰው ይታዩ ዘንድ መልካቸውን ይለውጣሉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። በሰው ዘንድ ጿሚዎች እንዲባሉ፣ ሰዎች የተለዩ ናቸው፣ እነዚህ እኮ ክርስቲያን ናቸው፣ እነዚህ እኮ ጿሚዎች ናቸው እንዲባሉ ይጾማሉ። እነዚህ ዋጋቸውን ተቀብለዋል። ለምን? የሚፈልጉት ሰዎች አንቱ እንዲሏቸው ነው። ሰዎች እሷ ጿሚ ናት እሱ ጿሚ ነው እንዲሏቸው ስለሆነ ይሄን ዋጋቸውን ተቀብለዋል። ጾመን ዋጋ የምናጣበት አያደርግብን እግዚአብሔር። ስለዚህ መጾም ብቻ ሳይሆን የምንጾመውም ጾም እንደ እግዚአብሔር ፈቃድ ሊሆን ይገባል። ስጋዬ መብልና መጠጥ እስከዚህ ሰዓትና ደቂቃ አልበላምና አልጠጣም ማለት ብቻ አይደለም። ክፉ ከመስራት ክፉ ከማድረግ አንደበትና አካላዊ ሰውነትንም በመግታት መጾም የሚጠበቅብን መጾም እንዳለብን ያሳየናል፣ ያመላክተናል። ይሄ ነው ትክክለኛው ጾም፣ እግዚአብሔር የሚቀበለው አይነት ጾም። ስለዚህ ወገኖቻችን ይሄ ጾም የሐዋርያት ነው፣ ይሄ ጾም የቄሶች ነው ብለን ያልጾምን ከዚህ በፊት ለሰዎች ብቻ የሰጠን ለካህናት ብቻ የሰጠን ተሳስተናል። የካህናት የሚባል ጾም የለም፣ የቄሶች የሚባል ጾም የለም፣ የምዕመናን የሚባል ጾም የለም። ጾም የሁላችን ነው። ከእግዚአብሔር ምሕረት የምናገኝበት ነው፣ እግዚአብሔር የምንጠይቅበት ነው። ይህን እያስተዋል ስንጾም ደስተኛ ሆነን ምሕረት ልናገኝ ነዋ፣ ወደ እግዚአብሔር ልንቀርብ ነዋ። ስለዚህ ደስተኞች ሆነን እግዚአብሔር ወይ ተመልከተኝ በምሕረት እንደ ቸርነት ነው
እንደ ምሕረት ነው እድሜ ለንስሐ የሰጠህ እያን ልንጾም ያስፈልጋል። እንዲህ ስንጾም እግዚአብሔርም ይመለከተናል። ከቅዱሳኑ ሐዋርያትም በረከተ ረድኤት ተካፋዮች ያደርገናል። እግዚአብሔር የበረከት ተካፋዮች ያደርገን። እንግዲህ ቅዱስ ዳዊት በመዝሙር 34 ቁጥር 13 ላይ አይደለም ለራስ ለሰዎች ራሱ መጾም እንደሚገባ ያሳየናል። ለራስ አይደለም። አያችሁ፣ እኛ ለራሳችን ላለመጾም ነው ለስጋችን በማድራታችን ይሄ ጾም እኛን አይመለከተንም ብለን የምንገፋው። ቅዱስ ዳዊት ግን ለእሱ አይደለም ለሌሎች እንኳን በመከራ ውስጥ እንኳን ላሉት በችግር ውስጥ ላሉት እንደሚጾም ይነግረናል። በመዝሙረ ዳዊት መዝሙር 34 ቁጥር 13 ላይ እኔስ ይላል እነሱ በታመሙ ጊዜ ማቅ ለበስኩ፣ እነሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴን በጾም አስመረርኳት ይላል። መቼ? እነሱ በታመሙ ጊዜ፣ ወገኖቹ በታመሙ ጊዜ እግዚአብሔር ምሕረትን እንዲሰጣቸው ይቅርታን እንዲያደርግላቸው ከደዌያቸው ከሕመማቸው እንዲፈውሳቸው ጾሟል አልፎ። ስለዚህ እኛም ከራሳችን አልፈን ለሀገራችን ለሕዝባችን ልንጸልይ ያስፈልጋል። በየሆስፒታሉ ለወደቁ ለታመሙ በየቤቱ ላሉ ወንድሞቻችን እህቶቻችን እናት አባቶቻችን ልንጸልይላቸው ይገባል። ልንጾም ይገባል። ለነሱ ለሀገራችን ልንጾም ይገባል። የምንተኛበት ሰዓት አይደለም፣ የምናንቀላፋበት ጊዜ አይደለም። አሁን ነቅተን የምንቆምበት ነው፣ ምሕረቱን የምናይበት ነው። ስለዚህ ጾም ከኛ አልፈን ለሌሎችም ልንጾም የሚገባው ነው። ይህን ልንገነዘብ ያስፈልገናል። ስለዚህ በጾም የሚገኙ ብዙ ጥቅሞች አሉ። አንደኛ ነፍሳችን ሐሴት ታደርጋለች። ምሕረትን እናገኛለን ከእግዚአብሔር፣ ይቅርታን እናገኛለን ከእግዚአብሔር፣ ከኃጢአትና ከበደል ከክፋት ሁሉ እንነጻለን፣ የህሊና ሰላም እናገኛለን። የምንሰራው የምናከናውናቸው ነገሮች ሁሉ ይሆኑልናል፣ ይሳኩልናል። የምንፈልገው ሁሉ እግዚአብሔር ያደርግልናል። ከጾም በረከት እናገኛለን፣ ይቅርታውንም እናገኛለን። ስለዚህ ይቅርታውንና ምሕረቱን እንድናገኝ እንደ አግባቡ እንደ ፈቃዱ ልንጾም የሚገባን መሆኑን ማወቅ መረዳት ይገባናል ማለት ነው። እንግዲህ ጾም ስናነሳ ብዙ ነገሮችን ማለት ይቻላል፣ የጊዜ የሰዓት ነገር ስለሚገድበን እንጂ። ለጠቢብ አንድ ቃል በቂ ናት እንዲል እኛም አጽዋማት በመጡ ቁጥር ለመጾም ልቦናችንን ህሊናችንን አዘጋጅተን የህሊና ዝግጅት ያስፈልጋል። በፍጹም ልቦናችሁ ነው ያለን እንድንምር። በፍጹም ልባችን ስንጾም እንዲሁ እንዳይሆን በፍጹም ልባናችን ሆነን ልንጾም ዝግጅት ያስፈልጋል። ንስሐ ገብተን የበደልነውን ይቅርታ ጠይቀን የቀማነውን መልሰን ወደ አባቶች ካህናት ቀርበን ንስሐ ገብተን ይቅርታና ምሕረቱን አግኝተን ልንጾም ያስፈልጋል። እንዲህ ሲሆን እግዚአብሔር የሚቀበለው ቅዱስ ጾም ይሆናል ማለት ነው። ደክመን እግዚአብሔር የማይቀበለው ጾም እንዳይሆንብን፣ ከሳን ጠቆን አንተ ግን አልሰማህንም እንዳሉ እንዲህ እንዳይሆን እግዚአብሔር የሚቀበለው ጾም ለመጾም በቸርነቱ ይርዳን። እንግዲህ በዚህ ትምህርት ፍሬ እንድናፈራ እንደ እግዚአብሔር ፈቃድ ጾመን ንስሐ ገብተን ወደ አባቶች ካህናት ቀርበን ኃጢአታችንን ተናዘን ይቅርታና ምሕረቱን አግኝተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግስቱን ርስቱን ለመውረስ የእግዚአብሔር የአምላካችን መልካም ፈቃድ ይሆንልን። የእመቤታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን መላእክት ተራዳይነት አይለየን። ወስብሐት ለእግዚአብሔር
ወደ ወላዲቱ ድንግል ወደ መስቀሉ ክቡር ይቆየን። አሜን። ለመምህራችን ቃለ ሕይወት ያሰማልን። እኛንም በሰማነው ቃል እግዚአብሔር ተጠቅመን ፍሬ እንድናፈራ ይርዳን። አሜን። በመቀጠል መዘምራኖቻችን መዝሙር ያቀርቡልናል። አብረናቸውን ዘምር። እንተ በምድር ስረዊሃ ወበሰማይ አጹቂሃ እንተ በምድር ስረዊሃ ወበሰማይ አጹቂሃ ሀረገ ወይን ሀረገ ወይን ድንግል ሀረገ ወይን ሀረገ ወይን ሀረገ ወይን ድንግል ሀረገ ወይን እንተ በምድር ስረዊሃ ወበሰማይ አጹቂሃ እንተ በምድር ስረዊሃ ወበሰማይ አጹቂሃ ሀረገ ወይን ሀረገ ወይን ድንግል ሀረገ ወይን ሀረገ ወይን ሀረገ ወይን ድንግል ሀረገ ወይን እንተ በምድር ስረዊሃ ወበሰማይ አጹቂሃ እንተ በምድር ስረዊሃ ወበሰማይ አጹቂሃ ሀረገ ወይን ሀረገ ወይን ድንግል ሀረገ ወይን ሀረገ ወይን ሀረገ ወይን ድንግል ሀረገ ወይን። መዝሙሩን ላቀረቡልን ወንድምና እህቶቻችን እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። ክቡራን የእግዚአብሔር ቤተሰቦች እንግዲህ ለዕለቱ ያዘጋጀነውን መርሃ ግብር በዚሁ ፈጽመናል። ለሳምንት በሰላም ያገናኘን ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለም ዓለም አሜን።